وإذ قال إبراهيم لأبيه آزر أتتخذ أصناما آلهة إني أراك وقومك في ضلال مبين. بسم الله الرحمن الرحيم. الحمد لله رب العالمين، صلى الله وسلم وبارك على عبده ورسوله نبينا محمد عليه أفضل الصلاة وأزكى التسليم، وعلى آله وأصحابه والتابعين ومن اهتدى بهداه واتبع سنته إلى يوم الدين. أما بعد، السلام عليكم ورحمة الله وبركاته. ትናንትና የደርሳችን መግቢያ ላይ እንደጠቀስነው የልብ ጉዳይ እጅግ በጣም አስፈሪና አሳሳቢ ነው። ልብ ሳይስተካከል ስራ ቢሰራ ዋጋ እንደማይኖረው ገልጸናል። ውጫችንን ከምናስተካክለው ከምናሳምረው በላይ ውስጣችንን ለማሳመር ለማጽዳት መልፋት እንደሚገባን የሚቀድመውም እሱ እንደሆነ ገልጸናል። ነቢዩ ዓለይሂ ሰላቱ ወሰላም አፍደሉ ናሲ የሰው ምርጥ ማለት በላጭ ጥሩ ሰው ማለት መኽሙሙል ቀልቢ ሰዱቁል ሊሳን ብለዋል። ልቡ መኽሙም የሆነ እና ምላሱ እውነተኛ የሆነ ሰው ነው የሰው ምርጥ። ምላሱ እውነተኛ የሆነ የሚለውን አውቀነዋል፣ ገብቶናል። መኽሙሙል ቀልብ የሚለው ግን ምንድን ነው ያ ረሱላህ አሏቸው ሰሐቦች። ምርጥ ሰው አላህ ዘንድ ትልቅ ሰው ማለት ቀልቡ መኽሙም የሆነና ምላሱ እውነተኛ የሆነ ነው። መኽሙሙል ቀልብ ማለት ከልብ በሽታ ንጹህ የሆነ ሰው ማለት እንደሆነ የሚገልጽ ምላሽ ሰጥተዋል። ወተቂዩ ነቂዩ አላህን የሚፈራ ልብ ያለው፣ ነቂይ ልቡ ያልቆሸሸ ንጹህ ልብ ያለው፣ ላ ኢስመ ፊሂ ልቡ ውስጥ ወንጀል የሌለ፣ ኩራት፣ ምቀኝነት፣ ጥላቻ የሌለበት፣ ወሰን የማያልፍ ውስጡ ላይ ቆሻሻን አላህ የሚጠላውን ነገር ቋጥሮ ማያስቀምጥ ሰው ነው መኽሙሙል ቀልብ ማለት ብላ። ቤት ጽዳት እንደሚያስፈልገው ሁሉ ልብም ጽዳት ያስፈልገዋል ማለት ነው። ቤት ካልጸዳ እንደማያስደስተው ወና እንደሚሆነው የሸረሪት የሌሎችም ነፍሳት መሰብሰቢያ እንደሚሆነው ሁሉ ልብ ካልጸዳ ካልተወለወለ ሸይጣን ያደራበታል። መጥፎ መጥፎ ባህሪዎች ይሰፍሩበታል፣ መኖሪያቸው ያደርጉታል። በየማለዳው ሰው ልጅ ተነስቶ ቤቱን እንደሚያጸዳው ፊቱን፣ ፀጉሩን፣ ብርድ ልብስና መሰል የለበሳቸው ነገሮች ያሳደሩትን ቆሻሻ የሚያሳፍር ነገር እንደሚያስወግደው በየጊዜው ልባችንን ማጽዳት መከታተል ይጠበቅብናል። በዱንያም በአኺራ ደስተኛ የምንሆነው በዚህ ነው። የዱንያም የአኺራም ደስታ ሙሉ የሚሆነው ልብ ውስጥ ባለ ንጽህና፣ በልብ ሐል ሁኔታ ልክ ነው። ልቡ የደረቀ ሰው ከአላህ ጋር ያለው ግንኙነት ይበላሻል። ልቡ የደነደነ የደረቀ የተበላሸ ሰው ከሰዎች ጋር ያለው ግንኙነትም ይበላሻል። ምክንያቱም ትናንት እንዳልነው ከአቡ ሁረይራ እንደተነገረው ልብ የሰውነት አካላት ንጉስ ነው፣ መሪው እሱ ነው፣ መመሪያ የሚሰጠው እሱ ነው። ንጹህ ልብ ያለው ሰው፣ እርጥብ ልብ ያለው ሰው ልቡ ተነስ ስገድ፣ ተነስ ቅራ፣ ተነስ ዚክር አድርግ ያለ ያዘዋል። መጥፎ ልብ ያለው ሰው ደግሞ ልቡ የደረቀ የታመመ የሞተ ግደል፣ ስረቅ፣ ሰዎች ላይ ተሳለቅ ያለ መጥፎ መጥፎ ነገሮችን ያዘዋል። ዱንያ ላይም በሰላም የሚኖረው ከአላህም ጋር ከሰዎችም ጋር በሰላም የሚኖረው ልቡ ጤነኛ የሆነ ሰው ነው። አኺራ ላይ ደግሞ ከቶውኑ ልቡ ንጹህ ያልሆነ ሰው ጤነኛ ያልሆነ ሰው አይድንም። የውመ ላ የንፈዑ ማሉን ወላ በኑን ኢላ መን አተላህ ቢቀልቢን ሰሊም ነው ነገሩ። ኢብራሂም ዓለይሂ ሰላም ወማ አድረከ ማ ኢብራሂም አቡል አንቢያ ለተውሂድ ማንም ያልከፈለውን ዋጋ የከፈሉ ሰው ናቸው። እሳት ላይ የተጣሉ ልጃቸውን መሬት ላይ አንጋለው አንገቱ ላይ ቢላዋ አስቀምጠው የገዘገዙ አቅማቸውን ሁሉ ተጠቅመው አላህ ፈትኗቸው ፈተናዎችን ሁሉ የደፈኑ ወኢብራሂም አለዚ ወፋ ፈተናን የሞላው ኢብራሂም ብሎ ነው አላህ ያደነቃቸው። ከመሆኑም ጋር ወላ ትኽዚኒ የውመ ዩብዐሱን
የውመ ላ የንፈዑ ማሉን ወላ በኑን ኢላ መን አተላህ ቢቀልቢን ሰሊም ብለው ዱዓ አድርገዋል። ጌታዬ ሆይ አታዋርደኝ፣ ልጅ ገንዘብ በማይጠቅምበት ቀን በቂያማ ቀን አታዋርደኝ፣ ንጹሕ ልብ ይዞ የመጣ ሰው እንጂ በማይድንበት ቀን አታዋርደኝ። ነቢያት የልብ ጉዳይ ያሳስባቸው ነበር። አንድ ነገር ካሳሰበህ ካስጨነቀህ ይሳካል፣ ካላሳሰበህ ካላስጨነቀህ ነው የሚበላሸው። በትምህርቱ ጉዳይ የሚጨነቅ ሰው ትምህርት ላይ ውጤታማ ይሆናል። በከስብ በስራ በሙያው ላይ የሚጨነቅ ሰው ትኩረት የሚያደርግ ሰው ውጤታማ ይሆናል። ለውጫዊ ንጽህናው የሚጨነቅ ሰው እንደዚሁ ንጽህናው የተጠበቀ ይሆናል። ለቤቷ ለቃዋ የምትጨነቅ ሴትም እንደዚሁ ቤቷ ያምራል። ለቤቷ ምንም አትጨነቅ ሴት ቤቷ ያስተላል። ለንጽህናው የማይጨነቅ ሰውም እንደዚሁ ሀከዛ ለልቡ የሚጨነቅ ሰው ልቡ ከስሜት አላህ ከሚጠላው ነገር ነፃ ይሆናል። ልብን ማርጠብ፣ ማለስለስ፣ ማጽዳት እጅጉን አስፈላጊ እንዲሆን ከሚያደርጉት ነገሮች አንዱ ትልቁ የአኼራ ጉዞ የሚደረገው በልብ መሆኑ። የዱንያ ጉዞ ወደ የትኛውም ዱንያዊ ስኬት ሰዎች የሚጓዙት በእግራቸውን፣ በገንዘባቸውን፣ በሙያቸውን፣ በምላሳቸውን ባላቸው ተሰጥኦ ችሎታ ነው። የአኼራ ጉዞ ይሄ ሁሉ ሊያሳካው አይችልም። የአኼራ ጉዞ የሚሳካው በቀልብ ነው። ለዚህ ነው الإمام ابن القيم رحمه الله تعالى قطع المسافة بالقلوب لا بالسير فوق مقاعد الركبانها የአኼራ ጉዞ ርቀቱ ሰዎች ተጉዘው ሊዘልቁት የሚችሉት በልብ ነው። የተመቻቸ ፈረስና መኪና ላይ ተቀምጠህ በመጓዝ ሳይሆን ከኢብኑል ቀይም ቀድመው ደግሞ ታላቁ ዓቢድ የዙህድ የዒባዳ ሰው የሕያ ኢብኑ ሙዓዝ መፋዊዙ ዱንያ ቱቅጠዑ ቢልአቅዳም የዱንያ ርቀቶች በእግርህ የተጓዝከ ነው የምታቋርጣቸው። የአኼራ ርቀት ግን በእግርህ የተጓዝከ ሳይሆን ልብህ በአላህ ፍራቻ በመምታቱ በልብ የአላህ ፍራቻ በፈጠረው በልብ ትርታ ነው፣ ስጋት ነው የአኼራ ጉዞ የሚሳካው። ዱንያ ላይ በሰለጠነ የእግርህ ጡንቻ ጥንካሬ ልክ ረጅም ልትጓዝ ትችላለህ። በያዝከው ዘመናዊ መኪና ልክ ልትጓዝ ትችላለህ። በኪስህ አቅም ልክ አየር ላይም ባቡር ላይም ባህር ላይም ተጉዘህ ከሀገር ሀገር ልትሽከረከር ትችላለህ። ይህ ዱንያዊ አቅም እንዳለህ ማሳያ ነው። ሁሉም ይችላል። ቀጭኔም ዝሆንም አቦ ሸማኔም ፈረስም ከአንተ የበለጠ ሊጓዙ ይችላል። የአኼራው ጉዞ ግን በልብህ ምት ልክ ነዋ። የዱንያ ትልልቅ ሰዎች፣ ባለሀብቶች፣ ባለስልጣኖች በር በጥፍርህ በአደብ አንኳኩተው ሊከፈትልህ ይችላል። የአኼራ የጀነቶች በር የመልከል ሙሉክ የንጉሶች ንጉስ የሆነው የአላህ በር ግን አሁንም ሊከፈትልህ የሚችለው በእጅህ ጥፍሮች አንኳኩተህ አይደለም። ልብህ እሱን ፈርቶ በመምታቱ በመደንገጡ ነው የአኼራ በር ሊከፈት የሚችለው ተብሏል። ኢዘን ረዥም ቆመን በመስገድ ረዥም ቁጭ ብለን በመቅራት ብዙ መቶ ሺዎችን በመስጠት ወደ አላህ ቀርባለሁ ከሚለው በፊት በልቤ ነው ወደ አላህ ቀርበው። አልቀልቡ በይቱ ረቢ ኢብኑል ቀይም እንደሚሉት ቀልብ የአላህ ቤት። አላህ ከኛ ቀድሞ የሚያየው ልባችንን የሰው ልጆችን አላህ ተባረከ ወተዓላ ፈጥሯቸው በተለያየ ነገር አበላልጧቸዋል። ነገር ግን የትኛውም የሰው ልጆች መለያ አላህ ዘንድ ቦታ የለው። ቦታ እንዲኖራቸውም ቦታ እንዲያጡ የሚያደርገው ልብ ነው። አላህ የሚያየው ቀልብን የተባለው ለዚህ ነው። ነቢዩ ዓለይሂ ሰላቱ ወሰላም ሰውነት ላይ ቁራሽ ስላለች እሷ ከተስተካከለች የሰው ልጅ ሙሉ አካላቱ ይስተካከላሉ፣ እሷ ከተበላሸች ደግሞ ሙሉ አካሉ ይበላሻል ያሉትም ቀልብን ለማመላከት ነው። በቀልቡ ዙሪያ ነቢዩ ሰለላሁ ዐለይሂ ወሰለም ብዙ ብለዋል። መድኃኒቶቹን ተናግረዋል። የቀልብ በሽታ መድኃኒቶችን፣ በሽታ የሚያመጡ ነገሮችን ተናግረዋል። ትልቅ ሰው ማለት ልቡ ንጹህ የሆነ ሰው እንደሆነ ገልጸዋል። የግል ህይወታቸውንም በምናይበት ጊዜ ለቀልባቸው በጣም ይጨነቁ ነው። ከማንም በላይ ቀልባቸው የተስተካከለ እንደሆነ አላህ የመሰከረላቸው ነቢይ የቀልባቸው ጉዳይ ያሳስባቸው ያስጨንቃቸው ነው። ይህን ከሚገልጹ ነገሮች አንዱ ከኡሙ ሰለማ ከነቢዩ ባለቤት ረዲየላሁ ዐንሃ
ወሰለላሁ ዐላ ነቢይና ሙሐመድ እንደተነገረው ብዙ ጊዜ ነቢዩ ዓለይሂ ሰላቱ ወሰላም ያ ሙቀሊበል ቁሉብ ተቢት ቀልቢ ዐላ ዲኒክ ያሉ ዱዓ ያደርጉ ነበር። ይሄ ምንድን ነው የሚያሳይ? እንደው ዱዓው ከመብዛቱ የመጣ ጠየቋቸው ቤተሰቦቻቸው፣ ያ ረሱለላህ ይሄ ነገር እያበዙት ነው፣ ሁሌ ልቤ 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 እያሉ ነው። ምን ነው ሲሏቸው ልቦች ያሉት በአላህ ጣቶች መካከል ነው፣ እንደፈለገ ይገለባብጣቸው። ስለዚህ ልቤ እንዳይገለብጥ እንዳይከረበት ፈርቼ ነው ነበር አለይሂ ሰላቱ ወሰላም። ይሄም ብቻ አይደለም፣ ጌታዬ ሆይ ልቤን አጽዳልኝ እያሉም ዱዓ ያደርጉ ነበር። ነቢዩ አለይሂ ሰላቱ ወሰላም የነቢያት አለቃ፣ ከማንም በፊት መጥቼ የጀነትን በር አንኳኩቼ የምገባው እኔ ነኝ፣ ከኔ በፊት ለማንም አይከፈትም። መላኢካው ራሱ የጀነትን በር ሳንኳኳ ማን ነህ ይለኛል። ሙሐመድ ነኝ ስለው ከአንተ በፊት ለማንም እንዳልከፍት ታዝዤ ነበር ብሎ ነው የሚከፍተው ብሏል ነብዩ ሰለላሁ ዐለይሂ ወሰለም። የሰው ልጆች ሁሉ ነቢዮች፣ ወልዮች፣ ሷሊሖች ፈርተው አንገታቸውን ደፍተው የቂያማ ጭንቀት አስደምጧቸው መላ በጠፋቸው ጊዜ አነ ለሃ እኔ አለሁኝ ብለው ብድግ ብለው ተነስተው አላህን ሄደው አናግረው አማልደው የጀነቶች ጀነት እንዲገቡ የጀሃነሞችም ወደ ጀሃነም እንዲሄዱ የሚያደርጉት ነቢ ናቸው አለይሂ ሰላቱ ወሰላም። የምስጋና ባንዲራ በእኔ እጅ ነው የቂያም ቀን ያሉት ነቢ ናቸው አለይሂ ሰላቱ ወሰላም። ሸረፍ፣ ክብር፣ ትልቅነት የተባለ ሁሉ እሳቸው ጋር ያበቃል ከፍጥረታት። ሆኖም ግን ጌታዬ ሆይ ልቤን አጽዳልኝ ያሉ ዱዓ ያደርጉ ነበር። ልቤን እጠብልኝ ያሉ ዱዓ ያደርጉ ነበር። ልቤን ምራልኝ አስተካክልልኝ ያሉ ዱዓ ያደርጉ ነበር። ልቤን አጽናው፣ ልቤን አጽዳው፣ ልቤን ምራው። ይሄ አሁን በጥቂቱ ነው። የእሳቸውን የዱዓ ሐዲሶችን ስናይ ከዚህ የላቁ ብዙ በቀልብ ዙሪያ ተጨንቀው የሚያደርጓቸው ዱዓዎች እንደነበሩ እናያለን። ወስሉል ሰኺመተ ሰድሪ የሚልም አለ። የልቤን ቆሻሻ መዘህ አውጣልኝ ዱዓ ነው አለይሂ ሰላቱ ወሰላም። ኢማም አልሐኪም በዘገቡት ሐዲስ ላይ እንዳለው እህዲ ቀልቢ ወሰድድ ሊሳኒ ወስሉል ሰኺመተ ሰድሪ፣ ልቤን ምራልኝ፣ ምላሴን አስተካክልልኝ፣ የልቤን ቆሻሻ መዘህ ጠርገህ አውጣልኝ። ሲራ ስንማር እንደምናውቀው 2 ጊዜ ቀዶ ጥገና ተደርጎላቸው ነብዩ ሰለላሁ ዐለይሂ ወሰለም የትኛውም ሰው ልብ ውስጥ ሊኖር የሚችልን ቆሻሻ አስወግዶላቸዋል። አላህ በዘምዘም ታጥቧል። እነ ጅብሪል መላእክቶች ቀዶ ጥገና ሰርተውላቸው ያ ተቆርጦ የወጣው ነገር ይሄ ሸይጣን ካንተ ሊኖረው ይችል የነበረ ድርሻ ነው፣ አሁን የለም ወጥቷል ተብሎ ሸይጣን እሳቸው ላይ ስልጣን የለው። ልባቸው ጥላቻ አያውቅም፣ ምቀኝነት አያውቅም፣ ኩራት አያውቅም። የልቦች ሁሉ ቁጥር 1 ንጹህ ልብ እሳቸው ልብ ነው። ሆኖም ሳለ ግን የልቤን ቆሻሻ ውስሉል ሰል ማለት መዞ ቀስ አድርጎ ጨርሶ አውጥቶ መጣል ማለት ነው። የልቤን ቆሻሻ አውጣ። ልቤ የሚደሰተው ልቤ ደስታውን የሚያገኘው በቁርአን እንዲሆን አድርግልኝ። ወጀዐሊል ቁርአነ ረቢዐ ቀልቢ። ረቢዕ ማለት ሰዳይ መናፈሻ ማለት ነው፣ መዝናኛ ማለት ነው። ልቤ ደስታውን የሚያገኘው በቁርአን እንዲሆን አድርግ፣ ልቤን ከቁርአን ጋር አስተሳስርልኝ። ሰዎች መዝናናት ሲፈልጉ የተለያዩ የሚያደርጓቸው ነገሮች አሉ። ነብዩ አለይሂ ሰላቱ ወሰላም የልብ ደስታቸውን አሁንም ከቁርአን ጋር አላህ የተያያዘ እንዲያደርግላቸው ዱዓ አድርገዋል። ወሚን ሸሪ ቀልቢ፣ ከልቤ ክፋትም ጠብቀኝ የሚል ዱዓ አድርገዋል አለይሂ ሰላቱ ወሰላም። አላህን ከማይፈራ ቀልብ በአላህ እጠበቃለሁ ብሎም ዱዓ አድርገዋል። አላሁመ ኢኒ አዑዙ ቢከ ሚን ቀልቢን ላ የኽሸዕ፣ አንተን ከማይፈራ ልብ በአንተ እጠበቃለሁኝ ይሉ ነው። ይሄ ሁሉ ለልብ መጨነቅ ዋጅብ እንደሆነ ግዴታ እንደሆነ ያሳያል። ልብ ደርቆ ዘም ብሎ ከምንም ሳይቆጥሩት የልብ ድርቀት ምልክቱን እያዩ ስሜቱ እየተሰማ ቀልብ ደርቆ ዘም ብሎ መኖር ከከባድ ወንጀሎች መሃል አንዱ። ቀልብ እንዳይደርቅ መጨነቅ ከትልልቅ ግዴታዎች መሃል አንዱ። የሰውነት አካላችን ቆዳችን ጥበቃ ካልተደረገለት፣ ጥንቃቄ ካልተደረገለት፣ ክትትል ካልተደረገለት የሰውነት አካል ቆዳ እንደሚደርቀው ሁሉ እንደሚገረጣ ሁሉ ከዛ በከፋ ሁኔታ ልብ ይደርቃል፣ ይገረጣል፣ ይታመማል፣ ይሞታል። የቆዳ ሴሎች እንደሚሞቱት ሴት ልጅ ጃንጥላ ይዛ የምትዞረው ጥላጥላውን የምትሄደው
ቆዳ እንዳይጎዳ ብላ ነው። አሁን ላይ ከሴት ባልተናነሰ መልኩ ሴት ወንዶች በስተዋል። ልክ እንደ ሴት ተለይዞ የሚዞር ፀሐይ እንዳይነካው የሚከለል የሚቀባባ ቀዶ ጥገና ሰርጀሪ የሚሰራ የውበት ሳሎን ቁጭ ብሎ የሚውል ቱርክ የሚሄድ ብዙ አለ። ለምን? ለፊቱ ቆዳ ተጨንቆ ማለት ነው። ለፀጉሩ ተጨንቆ ፀጉሬ ገባ ብለዋል ብሎ እናቱ አሞኛል መታከሚያ ያስገባልኝ ብር ትለዋለች። አክስቱ እንደዚሁ እሱ ፀጉሬ ገባ ብለዋል። የሰውነት አካላችን ውጫዊ አካላችን ቸላ አካል ነው። ላመሐል እንደሚጎዳው ቀልብም ቸላ ከተባለ ይጎዳል። ነጭ ልብስ ለብሰህ ጁምዓ ሰግዳለሁ ብለህ ከቤት ወጥተህ ጀለቢያ ሳይቆሽ መስጂድ ለመድረስ የምታደርገውን አይነት ጥንቃቄ ጀነት እስክደርስ ድረስ ጥንቃቄ ማድረግ መቻል አለብህ። የቆሸሸ ልብስ የለበሰ ሰው ማይገባባቸው አንዳንድ ቤቶች አሉ አይደል? ከልብስ አይቶ ይመልሰዋል። አንዳንዴ ልትሰርቅ መጥተህ ነው ይለዋል። ፕሮቶኮል አልጠበቅም ብለው ያባሩሃል። ይሄ ቀላል ነው፣ ችግር የለም። ሲያውቁህ ሊያስገቡህ ይችላሉ። መታወቂያ አይተው በአማላጅ ልትገባ ትችላለህ። የፈለግከውን ግልጋሎት ሌላ ቦታ ልታገኝ ትችላለህ። ነገር ግን ያለምንም ጥርጥር ልብ ከቆሸሸ ከጀነት በር ትመለሳለህ። አላህ ይጠብቀን። ነቢዩ ዓለይሂ ሰላቱ ወሰላም ሙእምን የሆነች ነፍስ እንጂ ጀነት አትገባም ብለዋል። እንዴት ነው ነፍሴ ሙእምን የምትሆነው? ቀልቤን ነቅቼ ካልጠበቅኩ። ትንንሽ የሚያመው ሰው አለ፣ ብዙ የሚያመው ሰው አለ፣ ምንም የሚያመው ሰው አለ። ሀከዛ ቀልብም ትንንሽ የሚታመም ሰው አለ፣ በጣም የሚታመም ቀልቡ የሚታመም ሰው አለ። ሙሉ በሙሉ ከበሽታ ነፃ የሆነ ልብ ያለው ሰው አለ። ቀልብ ሶስት አይነት ነው ማለት ነው። ታሞ የሞተ ቀልብ አለ፣ ጭራሽ ህመም የሌለው ህያው የሆነ ጤነኛ ልብ አለ፣ መካከለኛ ልብ አለ። በምንድን ነው የምናውቀው? እኛ ክትትል ካላደረገን። ቀልቦች ሶስት አይነት ናቸው ከቁርአን ከሐዲስ እንደምንረዳው። ቀልብ ህያው የሆነ ቀልብ አለ፣ ንጹህ የሆነ ቀልብ አለ። አላህ እንዲህ አይነቱን ቀልብ ካደላቸው ባሮቹ ያደርገን። ህያው የሆነ ንቁ የሆነ ሰሊም የሆነ ጤነኛ የሆነ ቅድም መግቢያ ላይ እንደጠቀስነው التقي النقي الذي لا إثم فيه ولا غل ولا بغي ولا حسد أو كما قال عليه الصلاة والسلام ንጹህ የሆነ አላህን የሚፈራ ምቀኝነት የሌለበት ጥላቻ የሌለበት ወንጀል የሌለበት ወሰን ማለፍ የሌለበት ንጹህ ልብ። ሁለተኛው ይሄኛው የፊተኛው የሙእምን ልብ ነው። የሙሉ ኢማን ባለቤት የሆነ ሰው ልብ ነው። ሁለተኛው የሞተ ልብ ነው። ይሄ የካፍር ልብ፣ የሙናፊቅ ልብ ነው። የሙጅሪሞች ልብ ነው። ከፊተኛው በተቃራኒ ማለት የቆሸሸ ሙጅሪም የሆነ አላህን ማይፈራ በምቀኝነት በጥላቻ በሸር የተሞላ ማለት። ሁለተኛው መሃል ላይ ያለው ነው። የአብዛኞቻችን ልብ በዚህ ውስጥ ነው የሚካተተው። የህይወት ባህሪም አለው። ይሰግዳል፣ ይጾማል። የሆነ ጊዜ ላይ ነቃ ይላል። የታማሚነት የበሽተኝነት ምልክትም አለበት። ሁለቱም ማዳዎች እሱ ውስጥ አሉ ማለት ነው። ኢማንን፣ መልካም ስራን፣ ተቅዋን ሲያበዛ ከፍ ይላል። የህያውነቱ የጤነኝነቱ ባህሪ ከፍ ይላል ልቡ ላይ። ያኔ ከመስጂድ አይጠፋም፣ መላሱን ይጠብቃል፣ ዚክር ያበዛል፣ አይኑን ሰበር ያደርጋል ወዘተ። ሌላ ጊዜ ደግሞ በሽታው ሲነሳበት የለም ከመስጂድ ይርቃል፣ ይሳደባል፣ ይደባደባል፣ ይዘርፋል፣ ይቀማል። ከሰውነት ተራ ወጥቶ ወደ አውሬነት ይቀየራል። ይህ ታማሚ ልብ ወደ ሙሉ በሙሉ ሟች ልብ እንዳይዞር በጊዜ ሕክምና ያስፈልጋል። ንጹህ ልብ ደግሞ ጥበቃ ያስፈልጋል። ለዒድ ለጁምዓ የለበስነው ለሰርግ የለበስከው ልብስ እንዳማረብህ ጉዳዩ ቦታ ላይ ደርሰህ ሳታር ሳትሸማቀቅ በንጽህና ደርሰህ እስክትመለስ ድረስ ኮንፊደንስ እንዲሰማ ጥንቃቄ እንደሚያስፈልገው ሁሉ ከዱንያ በሰላም ወጥተን ጀነት እስክንገባ ድረስ ለልባችን ንጽህና መጠንቀቅ ያስፈልጋል። አፊ ቁሉቢሂም መረዱን አም ይርታቡ ፊ ቁሉቢሂም መረዱን ፈዛደሁም ላሁ መረዳ ፈየጥመዐ አለዚ ፊ ቀልቢሂ መረዱን። ልብ ላይ በሽታ እንዳለ አላህ ተባረከ ወተዓላ በብዙ የቁርአን አንቀጾች ነግሮናል። ከበሽታ በኋላ ከህመም በኋላ ብዙ ጊዜ ምንድን ነው ያለው? ሞት ነው ያለው። መዳን ይኖራል ከነቃ ቶሎ በሽታው ስር ሳይሰድ ሳይሰራጭ ከደረስከበት። ሙናፊቆችን ካፊሮችን አላህ ልቦቻቸው ውስጥ በሽታዎች አሉ ብሏል። ቁርአንን ኢማንን ተቀብሎ መድኃኒቱን ያዋጠ የወሰደ ይድናል። አይ ብሎ በሽታውን ደብቆ ውስጡ ላይ የተንከባከበ በሽታውን ያሳደገ ሰው ደግሞ
በሽታው ገድሎ ለጀሃነም ያቀብለዋል። ነሰሉላህ ሰላመተ ወልዓፊያ። ጤነኛ ልብ ምልክቶች አሉት። ሐኪም ቤት ሄደህ ማዳመጫ አድርገህ ዘመናዊ መሳሪያዎች ምርመራ ተደርጎልህ አይደለም የልብ በሽታን ችግር የምናውቀው። ጤነኛ ልብም ምልክቶች አሉት፣ በሽተኛ ልብም ምልክቶች አሉት። ታማሚም ጤነኛም የሆነ በሁለቱ መሃል ያለ ልብም ምልክቶች አሉት። ተሰነውን ቅድም ጠቅሰናል። ጤነኛም በሽተኛም የሆነ ልብ ጤነኝነቱ ሲያመዝን፣ ኸይር ስራ ሲያበዛ ለኸይር ያለው ፍላጎት ይጨምራል፣ አደብ ይዛል፣ ይስተካከላል። በሽታው ሲበዛበት ደግሞ ቆሻሻ ስራዎችን ያበዛል። ንጹህ የሆነ ሕያው የሆነ ልብ ሁሌ አላህን ለማግኘት ይጓጓል። አላህ የሚወደውን ስራ መስራት ነፍሱ የምትወደውን ስራ ከመስራት የበለጠ ያስደስተዋል። አላህ የሚወደውን ስራ ለመስራት ነፍስያው ከምትወደው ሰዎች ከሚወዱት ስራ የበለጠ ቅድሚያ ይሰጣል። ፈኢዛ አሕበብቱሁ ኩንቱ ሰምዐሁ አለዚ የስመዑ ቢሂ። አንድም ባሪያ አላህ ከወደደው ጆሮው አላህ የሚወደውን ብቻ ነው የሚሰማው፣ አይኑ አላህ የሚወደውን ብቻ ነው የሚያየው። ወሃሉም መጀራ። በተቃራኒው ቀልቡ ከደረቀ ከታመመ ከሞተ ኸይር ስራ ያለ መሰላል ሰማይ ላይ ፎቅ ላይ የመውጣት ያክል ይከብደዋል፣ ጋራ ይሆንበታል። ወኢዛ ቃሙ ኢለ ሶላቲ ቃሙ ኩሳላ። ሙናፊቆች ለሶላት ሲቆሙ እየቀፈፋቸው ነው የሚቆሙት ይላል። ለስሙ ይሰግዳሉ፣ አካል ይሰግዳሉ፣ ልቡ ሌላ ዓለም ነው ያለው። ከዛልክ ቀልብ ሲታመም ሲደርቅ ሲበላሽ አላህ ከሚወደው ይልቅ ነፍስ የምትወደውን ማስቀደም ይበዛል። ከአኺራ ይልቅ ለዱንያ መጨነቅ ይበዛል። ምላሱ ልቡ ከዚክር ይርቃል። ከሙእምን በተቃራኒ እውነተኛ አማኝ ቀን ከሌሊት አላህን ያስታውሳል፣ ዚክር ያበዛል። ሁሉም ምልክቶች አሉት። ምልክቱን አውቆ ታመም ያለው ብሎ ሐኪም ቤት ሄደ መድኃኒት እንደሚያገኘው ሁሉ ቀልቤ ታሟል በጀሃነም እሳት ሳይጠበስ በፊት ዛሬ ላስተካክለው ያለ ሰው ደግሞ ዱንያ ላይ ፈውሳለሁ። ነቢዩ ዓለይሂ ሰላቱ ወሰላም ተዳወው ያ ዒባደላህ፣ የአላህ ባሮች ሆይ መድኃኒት ተጠቀሙ፣ ታከሙ። አላህ ተባረከ ወተዓላ ምንም አይነት በሽታን አልፈጠረም። ለእያንዳንዱ በሽታ መድኃኒትም ቢፈጥርለት እንጂ ያወቀ ያውቃል፣ የማያውቅ አያውቅም ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። የቀልብ በሽታም ልክ እንደ ስጋዊ በሽታዎች መነሻ አለው፣ መፍትሄ አለው ማለት ነው። ታከሙ የሚለው የልብ በሽታንም ያካትታል። እንደውም የበለጠ ነው። አካልህ ቢታመም ህመሙን ችላ ብትለው ቢበዛ ለሞት ቢያቀብለን ነው። ኸይር ስራ ሰርቶ የኖረ ሰው ቢሞት ለሱ እረፍት ነው። ወማ ዒንደላሂ ኸይሩን ሊልአብራር። የቀልብ በሽታ ግን ቶሎ ካልታከሙት ከገደለ ከዛ በኋላ የሚያቀበለው ለጀሃነም እሳት ነው። ላመሐላ ነስአሉላህ ሰላሙን ዐለይሂ። በቀልብ ድርቀቱ ልክ ማለት ነው። ቀልቡ የደረቀ ሰው ፈጥኖ ካልታከመ ወደ ቁርአን ወደ ኢማን ሐኪም ቤት ካልሄደ ካላደሰው ልቡን ካልወለወለው ካልወረሸው ቀዶ ጥገና ካልሰራለት ይህ የቀልብ ድርቀት በሽታ የሚያቀብለው ለጀሃነም እሳት። አዛኙ ጌታችን አላህ በዝናብ እጦት ምክንያት የደረቀ መሬትን ዝናብ አዝንቦ እንደሚያለመልመው ሁሉ የደረቀ ልብንም በኢማን ያርሳል፣ ያረጥባል። ኢዕለሙ አነላህ ዩሕይል አርዳ በዕደ መውቲሃ። ይሄ አንቀጽ አለም ያዕኒ ሊለዚነ አመኑ አን ተኽሸዐ ቁሉብሁም ሊዚክሪላህ ከሚለው አንቀጽ ጋር ግንኙነት አለው። ሲያቁ ሲታይ፣ አገባቡ ሲታይ፣ ርዕሱ ሲታይ ይመጣል አንቀጹ አለም ያዕኒ ሊለዚነ አመኑ የሚለው። ምንም ያክል ቀልብ ቢደርቅ መርጠቡን ከሻ አንድ ሰው ከለፋለት እወቁ የሰው ልጆች ሆይ የደረቀች መሬትን በዝናብ አላህ እንደሚያረጥበው ሁሉ በኢማን የደረቀ ልብንም አላህ ያረጥባል። አርጥበኝ በሉት፣ እንዲረጥብ በሩን ክፈቱለት ነው። وإذ قال إبراهيم لأبيه آزر أتتخذ أصناما آلهة إني أراك وقومك في ضلال